ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናሌ ቤተሰቦች፣ የሰዓቱን ሰበር መረጃዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር እስከ ፍጻሜው አብራችሁን ቆዩ። በአዳማ ከሰሞኑ አከራካሪ በሆኑ ጉዳዮች ላይ የብልጽግና ፓርቲ ማዕከላዊ ኮሚቴ ስብሰባ ማካሄዱ ታወቀ። በፓርቲው ምክትል ፕሬዝዳንት አቶ አደም ፋራህ የተመራውና ከየክልሉ የተውጣጡ ከ300 በላይ አባላት የተሳተፉበት በዚህ ስብሰባ ላይ ፓርቲው ለሀገራዊ ምክክሩ እንደ አቋም የያዛቸውና ሊተገበሩ ይገባል ያላቸው አጀንዳዎች ቀርበው ሰፊ ክርክር ተካሂዶባቸዋል። በተለይም ለሀገራዊ ምክክሩ የተዘጋጁና አከራካሪ የሆኑ የህገ መንግስት ማሻሻያ ሐሳቦች በሁለት የፓርቲው ከፍተኛ አመራሮች የቀረቡ ሲሆን ከነዚህም መካከል የራስን እድል በራስ የመወሰን እስከ መገንጠል ከሚለው ህገ መንግስታዊ ድንጋጌ ውስጥ እስከ መገንጠል የሚለው ሐረግ እንዲሰረዝ የሚል ይገኝበታል። በተጨማሪም የኦሮሚያ ክልል በአዲስ አበባ ላይ ያለው ልዩ ጥቅም የሚለው ድንጋጌ ቀርቶ ወደ የጋራ ጥቅም እንዲቀየር የሚል ሐሳብ ቀርቧል። አሁን ያለው የክልሎች አወቃቀር ለሀገር አንድነት ስጋት ነው ተብሎ ስለሚታመን ክልሎች በቋንቋና በማንነት ሳይሆን በጂኦግራፊያዊ አቀማመጥና በኢኮኖሚ ትስስር ላይ ተመስርተው እንዲዋቀሩ የሚል አጀንዳ በዋነኝነት ቀርቧል። ከዚህ ጋር ተያይዞም አዲስ አበባና ድሬዳዋ ራሳቸውን የቻሉ ክልሎች እንዲሆኑና በፌዴሬሽን ምክር ቤት ውስጥ ውክልና እንዲኖራቸው የሚሉ ነጥቦች ተነስተዋል። በመሬት ባለቤትነት ረገድም መሬት የመንግስትና የህዝብ ብቻ መሆኑ ቀርቶ የግል ባለቤትነትን እንዲያካትት፣ ይህም መሬትን እንደ አስፈላጊነቱ ለመሸጥና ለመለወጥ እንዲሁም ለኢንቨስተሮች ዋስትና ለመስጠት እንዲያስችል ማሻሻያ እንዲደረግ ተጠይቋል። ከቀረቡት አጀንዳዎች መካከል በተለይ ክልሎች በማንነት ሳይሆን በጂኦግራፊና በኢኮኖሚ ይዋቀሩ የሚለውን ሐሳብና የኦሮሚያ ልዩ ጥቅም ቀርቶ የጋራ ጥቅም ይሁን የሚሉትን ነጥቦች የኦሮሚያ ክልል አመራሮች በጽኑ ተቃውመውታል። በሌላ በኩል በህገ መንግስቱ መግቢያ ላይ የሚገኘው እኛ የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች የሚለው ሐረግ በእኛ ህብረ ብሔራዊ የኢትዮጵያ ህዝቦች በሚል እንዲተካው ፓርቲው አቋም መያዙ ተገልጿል። ይህ ከሰኔ 23 እስከ ሰኔ 25 ቀን ድረስ እየተካሄደ የነበረው ስብሰባ መረጃዎች ባለፈው ሳምንት በስፋት ሲሰራጩ መቆየታቸው ይታወሳል። እኔ በህይወት ያለው ሬሳ ነኝ ይላል አማኑኤል። ጓደኞቼ ከተገደሉ በኋላ እህል በአፌ አይዞርም፣ ውሃም አልጠጣም። አማኑኤል ለደህንነቱ ሲባል ስሙ የተቀየረ በሳውዲ አረቢያ ደቡብ ምዕራብ በሚገኘው ሐሚስ ሙሻይት እስር ቤት ለበርካታ ዓመታት ከታሰሩ ወጣቶች አንዱ ነው። ሲኤንኤን ከእስር ቤቱ ያገኘው መረጃ እንደሚያመለክተው በአሁኑ ወቅት በዚህ እስር ቤት ውስጥ ብቻ ወደ 60 የሚጠጉ ኢትዮጵያውያን ከአደገኛ እጽ ጋር በተያያዘ ወንጀል የሞት ፍርድ ተፈርዶባቸው ይገኛሉ። ሌሎች በርካታ ኢትዮጵያውያንም በተለያዩ እስር ቤቶች ተመሳሳይ ጣፈንታ እየጠበቁ ነው። የሰብአዊ መብት ተሟጋቾች እነዚህ ጉዳዮች የተናጠል እንዳልሆኑና የሳውዲ ባለስልጣናት ሆን ብለው ተጋላጭ የሆኑ ስደተኞችን ኢላማ እንደሚያደርጉ ይገልጻሉ። አብዛኛውን ጊዜ የእነዚህ ስደተኞች ዋነኛ ወንጀል የተሻለው ህይወት ፍለጋ ድንበር ማቋረጣቸው ብቻ ሆኖ ይገኛል። ባለፈው ዓመት በሳውዲ አረቢያ በአጠቃላይ 356 ሰዎች ላይ የሞት ቅጣት የተፈጸመ ሲሆን ይህም በቅርብ ዓመታት ውስጥ የታየው ከፍተኛው ቁጥር ነው። ከነዚህም ውስጥ 240ዎቹ በአደገኛ እጽ ወንጀል የተፈረደባቸው አብዛኛዎቹ የውጭ ዜጎች ናቸው። ዘንድሮ ደግሞ አመጽ በሌለበት የአደገኛ እጽ ወንጀል የሞት ቅጣት የተፈጸመባቸው ሰዎች ቁጥር 71 የደረሰ ሲሆን ከውጭ ዜጎች መካከል ኢትዮጵያውያን ከፍተኛውን ቁጥር ይይዛሉ። በአውሮፓ የሳውዲ ሰብአዊ መብቶች ድርጅት የህግ ዳይሬክተር የሆኑት ጠበቃ ታሃ አልሃጂ በሳውዲ አረቢያ ስላለው የፍትህ ሂደት ከፍተኛ ስጋት እንዳላቸው ይገልጻሉ። ተከሳሾች የህግ ድጋፍና በቂ የትርጉም አገልግሎት ስለማያገኙ ምንም በማያውቁት ቋንቋና በድብደባ በተገኘ የእምነት ቃል የሞት ፍርድ እንደሚበየንባቸው ዳይሬክተሩ አብራርተዋል። ይህ ፍትህ ሳይሆን ተጋላጭ በሆኑ ሰዎች ላይ የሚፈጸም የመንግስት ጥቃት መሆኑንም ተችቷል። የአማኑኤል ታሪክ በየዓመቱ ህይወታቸውን አደጋ ላይ ጥለው በየመን አቋርጠው ወደ ሳውዲ አረቢያ የሚጓዙ የብዙ ኢትዮጵያውያን ስደተኞችን ሰቆቃ የሚወክል ነው። በኮቪድ-19 ወረርሽኝና በእርስ በእርስ ጦርነት ወቅት ከትግራይ ክልል የተሰደደው አማኑኤል 2 ዓመታትን በየመን ካሳለፈ በኋላ ወደ ሳውዲ አረቢያ ገባ። ለ3 ወራት እረኛ ሆኖ ከሰራ በኋላ አሰሪው ዕቃዎችን እንዲያጓጉዝ ስራ ሰጠው። አማኑኤል ስራ የሰጡትን ሰዎች አምኖ ዕቃውን ሲያጓጉዝ
በመኪና ውስጥ ሐሺሽ በመገኘቱ በቁጥጥር ስር ዋለ። እኛ ተራ ዕቃዎች የምናጓጉዝ ብቻ ነው የመሰለን የሚለው አማኑኤል በቁጥጥር ስር ከዋለ በኋላ በኤሌክትሪክ ገመድና በከባድ ድብደባ ሰቆቃ እንደተፈጸመበት ይናገራል። የፍርድ ቤቱ ሰነዶች በማያውቀው ቋንቋ የተዘጋጁ ሲሆን ጠበቃም ሆነ ከኢትዮጵያ ኤምባሲ የመጣ ተወካይ አልነበረም። የሞት ፍርዱ በተላለፈበት አጭር የመጨረሻ ችሎት ላይ ብቻ አስተርጓሚ የቀረበ ሲሆን ዳኛው ውሳኔውን አሳልፎ ይግባኝ የማለት መብት እንደሌለው ተነግሮታል። የአማኑኤልና መሰል ስደተኞች ቤተሰቦች ጭንቀት ውስጥ ይገኛሉ። የሞት ፍርድ ከተፈረደበት ሌላ እስረኛ ወንድም የሆነው ሰላም ዓለም አቀፉ ማህበረሰብ በሳውዲ መንግስት ላይ ተጽዕኖ በማሳደር ውሳኔው እንዲከለስ ሊያደርግ ይገባል። እባካችሁ ወንድሜንና መሰሎቹን ታደጉልን ሲል ተማጽኗል። እነዚህ ቤተሰቦች የፍርድ ውሳኔውን የሰሙት ከወራት በኋላ በዘመድና በማህበረሰቡ ወሬ እንጂ ከሳውዲም ሆነ ከኢትዮጵያ ባለስልጣናት አይደለም። የዓለም አቀፉ የስደተኞች ድርጅት IOM እና ሌሎች የሰብአዊ መብት ተሟጋቾች በኢትዮጵያና በሳውዲ አረቢያ መካከል ጠንካራ የዲፕሎማሲ ውይይት እንዲደረግ አጥብቀው እየጠየቁ ይገኛሉ። የሰዎች ሕይወት በአጋጣሚ ወይም በፖለቲካ ፍላጎት ላይ ሊመሰረት እንደማይገባ የሚያስጠነቅቁት ባለሙያዎች ስደተኞች የትርጉም አገልግሎት፣ የጠበቃ ጥበቃና ግልጽ የፍርድ ሂደት እንዲያገኙ በአፋጣኝ ፖሊሲዎች ሊከለሱ ይገባል ብለዋል። ይህ በእንዲህ እንዳለ የበርካታ ስደተኞችና የቤተሰቦቻቸው ዕጣ ፈንታ አሁንም በከፍተኛ እርግጠኛ ለመሆን ውስጥ ወድቋል። የጋራ መኖሪያ ቤቶች ተረካቢዎች ወቅቱን ያገናዘበና ምክንያታዊ የሆነ ዋጋ መክፈል ግድ እንደሚላቸው የአዲስ አበባ ከተማ ከንቲባ አዳነች አቤቤ ገለጹ። ከንቲባዋ ትናንት በከተማው ምክር ቤት ተጠይቀው እንደተናገሩት ቤቶቹን የዛሬ 20 ዓመት በነበረው ዋጋ ተመን ማስተላለፍ የማይቻል ቢሆንም አሁንም ዋጋው ተመጣጣኝ እንዲሆን ጥረት እየተደረገ ይገኛል። ለቤቶቹ የሚሰሩት እንደ መንገድ፣ ፍሳሽ ውሃና መብራት ያሉ መሰረተ ልማቶች ሙሉ በሙሉ በከተማው በጀት የሚሸፈኑ ሲሆን መሬትም በነፃ የሚቀርብ በመሆኑ እስካሁን ለተጠቃሚዎች የተላለፉት ቤቶች እስከ 67 በመቶ የሚደርስ የመንግስት ድጎማ የተደረገባቸው ናቸው። በሌላ በኩል የመኖሪያ ቤት ልማቱ በከተማ አስተዳደሩ ላይ ከፍተኛ የዕዳ ሸክም መፍጠሩን ከንቲባው አስታውቋል። ቀድሞ የተገነቡ ቤቶች ዕዳ ሳይከፈል በመቆየቱ ከተማው ከወለድ ጋር 99 ቢሊዮን ብር የሚጠጋ የውርስ ዕዳ እንደነበረበትና ካለፈው ጊዜ ጀምሮ 62 ቢሊዮን ብር መክፈል እንደተቻለ ገልጿል። በአሁኑ ወቅት ከተማው አሁንም 37 ቢሊዮን ብር የሚጠጋ ዕዳ ያለበት ሲሆን ይህንን ዕዳ በመክፈል ከመንግስት በጀት በተጨማሪ ሌሎች የፋይናንስ አማራጮችን በማፈላለግ ቤቶቹን በብዛት ለመገንባት እየተሰራ እንደሚገኝ ተገልጿል። አሜሪካ አዲስ ዙር ጥቃት ኢራን ላይ ፈጸመች። ኢራንም በሆርሙዝ ሰርጥ 2 የነዳጅ ጫኝ መርከቦች ላይ ጥቃት አድርሳለች። ኢራን 2 ክሩዝ ሚሳኤሎችን ተጠቅማለች በሚል አረብ ኤሚሬቶች ወቅሳለች። አቡ ዳቢ ሀብቴን ለመከላከል እርምጃ ወስዳለሁ በሚል በመከላከያ ሚኒስቴሯ በኩል መግለጫ አውጥታለች። አንድ ሰው ሕይወቱን አጥቷል። ሌሎች 8 ሰዎችም ቆስለዋል። 4 ህንዳውያንና 2 ዩክሬናውያንም የጥቃቱ ሰለባ ሆኗል። የአሜሪካው ማዕከላዊ እዝ ሴንትኮም የኢራንን የባህር ዳርቻ አካባቢ የአየር መከላከያ ስርዓቶች፣ የሚሳኤልና የሰው አልባ አውሮፕላን ጣቢያዎችን መትቻለሁ ብሏል። ኢራን በአጭር ጊዜ ውስጥ ለአዲሱ ዙር ጥቃት አጸፋ በመካከለኛው ምስራቅ የአሜሪካ የጦር ሰፈር ላይ እንደምትሰጥ ይጠበቃል። ማዕከላዊ እዙ ሴንትኮም አዳሩን ለ5 ሰዓታት የዘለቀ ጥቃት ማድረሱን አስታውቋል። በቡሸህር፣ ቻባህር፣ ጃስክ፣ ኮናራክ፣ አቡ ሙሳና ባንዳር አባስ አካባቢዎች ላይ ጥቃት ደርሷል። አሜሪካ 50 ሺህ ጦር በመካከለኛው ምስራቅ ቀጠና ላይ በአሁኑ ሰዓት አስፈራለች ተብሏል። እስካሁን ኢራን ለተዘነዘረባት ጥቃት ሁሉ የሚሳኤልና ሰው አልባ አውሮፕላን ምላሽ ለአሜሪካ መስጠቷ አይዘነጋም። የኢራን አብዮታዊ ዘብ በባህሬን በሚገኘው የአሜሪካ 5ኛ የባህር ኃይል እዝ ላይ ከባድ የሚሳኤልና የድሮን ጥቃቶች መፈጸሙን ይፋ አድርጓል። አብዮታዊ ዘቡ ስለ ጥቃቱ ባወጣው መግለጫ እንዳስታወቀው እርምጃው በጦር ሰፈሩ በሚገኙ የነዳጅ ማከማቻዎች ላይ ከፍተኛ እሳት ያስነሳ ሲሆን ወሳኝ የሆኑ የአሜሪካ ወታደራዊ ተቋማትንም ማውደሙን ተናግሯል። በዚሁ መሰረት የፔትሪዮት ራዳርን፣ የእዙን የአየር መቆጣጠሪያ ራዳር፣ የሲራም የቅድመ ማስጠንቀቂያ ራዳር ስርዓት እንዲሁም ሰው አልባ የባህር ላይ ተሽከርካሪዎችን መቆጣጠሪያና መከታተያ ማዕከልን ሙሉ በሙሉ መጥቶ ማውደሙን ገልጿል። የኢራን አብዮታዊ ዘብ መግለጫውን ሲያጠቃልል በአሜሪካ ላይ የጀመረው ይህ የአጸፋ ጥቃት ዘመቻ አሁንም የሚቀጥል መሆኑን አረጋግጧል።
ለሰዓቱ ያዝንላችሁ መረጃዎች እነን ይመስሉ ነበር። በቀጣይ በሌላ መረጃ እስከምንገናኝ ቸር ሰንብቱ።